ዳይ በእግዚአብሔር እኔ ፍቅር ተሸንፎ እጁን የሚሰጠው በመዋደድ ነይ ስማኝ። አሁን ሃይሚን እኮ ደግሞ ኦሬዲ ሃይሚን ላይ ብላኝ በቃ እሺ ብዬ እኔም ራሴን አግልዬ ሰላሜን ፍለጋ ምናምን ላይ ባለውበት ሰዓት ላይ ፈጣሪ ነው ሁሉም ነገር ሊያስተካክል የሚችለው። በእርግጠኝነት ቤተሰብ ጓደኞች ምናምን ገብተው ይሄንን ነገር ሊያስተካክሉት ካልቻሉ ማይናገሩ ንግግሮችን ተናግሬት ምናምን አድርጌያለሁ እኮ ገብቶሻል አይደለ? ግን ለቤተሰቦቼ ማስረዳልኝ እንደተለያየን አለችኝ። በጣም እያስጨነቁኝ ነው አለች። እሺ ያልኩኝ ቡቡ ስማ፣ እኔ ልንገር፣ እኔ አንድ ነገር እኔ አዳምጠኝ። እሷ እንለያይ ብላ አንተ ሰላምን ለማግኘት አትሞክርም። ሰላም ሞክረህ እንኳን ሰላምን አታገኝ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁልኝ? ፈጣሪ ይመስገን አለሁ። እንግዲህ ከረጅም ቀን በኋላ እንግዲህ ዛሬ በድጋሚ መጥቻለሁ። እንግዲህ ዛሬ ደግሞ የመጣሁት ለአንዳንድ ነገሮች ነው። ከዛ አስቀድሜ ግን ለሁላችሁም በዓለም ዙሪያ ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅር ይሁንላችሁ። እንግዲህ ዛሬ ቤተሰቦቼ በጣም ከረጅም ጊዜ በኋላ ኦልሞስት ከአንድ አመት ምናምን በኋላ መሰለኝ እኔ ቤት አንድ እንግዳ ይዤላችሁ ልመጣ ነው። እንግዲህ ያ እንግዳ በጣም የምትወዱት በጣም የምወደው ጓደኛዬ፣ ብዙ ነገሮችን አብረን ያሳለፍን፣ ብዙ ነገሮችን አብረን የሆንን፣ ብዙ ችግሮችን፣ ብዙ ደስታዎችን፣ በጣም እጅግ በጣም ብዙ ነገሮችን አብረን ያሳለፍን እንዲሁም ብዙዎቻችሁ እንደውም በጓደኝነታችን ምናምን እጅግ በጣም ደስተኛ ነበራችሁ። እጅግ በጣም የጓደኝነት ተምሳሌት ሁላ ስትሉን ነበረ። ብቻ ግን ዛሬ ከረጅም ጊዜ በኋላ ልንገናኝ ነው። ያው እንግዲህ ከረጅም ጊዜ በኋላ የምንገናኘው ሁለታችንም የራሳችን የሆነ ነገር ሁለታችንም የራሳችን የሆነ የህይወት ውጣ ውረዶች ላይ ነበርን። እንግዲህ ይህ ጓደኛዬ ያው ሁላችሁ የምትወዱት ብሩክ ነው። ብሩኬን ታውቁታላችሁ። ቡቡ የኔ የሁል ጊዜ ምርጥ ጓደኛዬ ነው። እኔና እሱ ከዩቲዩብ በፊት ራሱ በጣም ደስ የሚሉ ነገሮችን አብረን አሳልፈናል። ደስ የሚሉ ጊዜያቶችን አብረን ነበርን። ጊዜያቶች አራራቁንና ሁላችንም በችግሮቻችን ምናምን ምክንያት መገናኘት አልቻልንም። ብዙዎቻችሁ ስለሱ ትጠይቁኝ ነበረ። እኔንም ማለት እሱ ላይ በሚፈጠሩ ነገሮች ምናምን ብዙዎቻችሁ እኔ ጋር የመፍትሄ ሀሳብ እንድሰጥ ብዙዎቻችሁ ኮሜንት አደረጉኝ ነበርና ያው እንደዛ ያላረግንበት ምክንያት ብዙ ብዙ ጊዜ እኔም የራሴ ችግሮች ነበሩ ለብዙዎቻችሁ ነገር ያለው የሱም ችግሮች በጣም ብዙ ሆኑና እኔ ጋር መቅረብ አልተቻለም። ሰው ምንድነው የራሳችን ችግሮች በዙብንና ሳንገናኝ ቀረን። አሁን ግን ቡታጅራ መጥቷል። ቡታጅራ መጥቶ በቃ ዝም ብዬ ማለፍም አልፈለኩኝም። ያለበትን ሁኔታ በጣም ይደብራል። በጣም የሚደብር ነገር ላይ ነው ያለው። ብዙ ጊዜ ካያችሁ እኔ የሰው እንትን ላይ ጸብ ላይ መግባት አልፈልግም ነበር፣ ያው የጓደኞቼም ጭምር ቢሆን። ምክንያቱም የኔ ጓደኞች በጣም ጠንካሮች፣ በጣም ጎበዞች፣ ሀሳባቸውን ችግሮቻቸውን ሁሉ ራሳቸው የሚፈቱ ናቸው። እንዳልኳችሁ መጀመሪያ እኔም በጣም ብዙ የራሴ በጣም ብዙ ችግሮች ነበሩብኝና እነዛን ለመፍታት የህይወት ውጣ ውረዶችን እንትን ለማለት ይህ ሁሉ አመት ተራርቀን ነበርና ያው እዚህ በመጣ ሰዓት ምናምን እንገናኛለን። ነገር ግን ብዙ ጊዜዎች አይኖሩንም አብረን ለመሆን እንደ ድሮ ለማሳለፍ ምናምን። ምክንያቱም ነገሮች ሁሉ እንደ ድሮ አይደሉም። በቃ ነገሮች ሁሉ እንደ ድሮ አይፈጠሩም። እንደ ድሮ ቀላል አይደሉም። ችግሮች በጣም በቃ ባደግን ቁጥር አብረውን ከኛ እኩል ነው የሚያድገው ችግራችንና አላር በቃ ለመገናኘት ብዙ ጊዜ እንቅፋት የሆነብን ነገር ይሄ ነው። ዛሬ ግን አንደኛ በዓልም ጥምቀትም ነው። በዓልን አብረን እንድንውል እንዲሁም እሱ እያጋጠሙ ያለው ነገር እያደረገ ያለው ነገር በሱ በኩል ያሉ መጥፎ ነገሮችን እንዲፈታ ቶሎ እንዲፈታ ችግሮችን በጊዜ እንዲፈታ በቃ ይሄ አንዳንድ መጥፎ ከሚባሉ ሀሳቦች ራሱን እንዲያስወጣ
በቃ ነገሮች ሁሉ እንደ ድሮ በደስተኝነት እንዲቀጥሉ እንደ ጓደኝነት እንደ ወንድምነት ቀድሞ እንደሚተዋወቅ ሰው ያው የልባችንን እንደምንተዋወቅ ልክ እንደ ድሮ የራሴን ኃላፊነት ለመወጣት ነው ዛሬ ራሱ የመጣሁት። እንግዲህ ይቀበለኛል ብዬ ተስፋ አደርጋለሁ። የምችለውን ያህል ያቅሜን ያህል እኔም እመክረዋለሁ እሱን። እናንተም እንግዲህ ብዙዎቻችሁ ስጽፉልኝ ነበረ ያው ካለበት ነገር እንዲመለስ ካለበት አለ አይደል ከጸባቸው ምናምን እንዲመለስ ብቻ ብዙ ነገር ሆኗል። ምክንያቱም ይሄ ቤተሰብ ገብቶ አንዳንድ ነገሮችን መፍታት ካልቻለ ካልፈታቸው ነገሮች እየተባባሱ ነው የሚሄዱት። ነገሮች ስር እየሰደዱ ነው የሚሄዱት። ጊዜያቶች በሄዱ ቁጥር ደግሞ ነገሮች እየጠበቡ ሳይሆን እየሰፉ ነው የሚሄዱት። ዲስታንሶች ይኖራሉ። ስለዚህ መጥፎ ነገሮች ሊፈጠሩ ይችላሉ። እናንተም ማትወዱት እኛ ጓደኞቹም ማንወደው ለሱም ጥሩ ያልሆነ ብዙ ነገሮች ለሱም ለሃይሚም ጥሩ ያልሆነ ብዙ ነገሮች ሊፈጠሩ ይችላሉ ነገሮች ሲሄዱ። ስለዚህ ነገሮች ሳይሄዱ በፊት በአጭሩ ነገሮችን እንዲቋጩና በቃ ሁሉንም ነገር ቦታ እንዲይዝ ለማድረግ በቃ የበኩሌን እንደ ጓደኛ እንደ ታላቅ ራሱ ልመክረው ነው። ከዛ ባለፈ ደግሞ ከተገናኘን በጣም ረጅም ጊዜ ነው። በጣም ረጅም ማለት እንደዚህ አብረን ካሳለፍን አብረን ከሆነን በዓላቶችን አብረን ካሳለፍን እንደ ድሮ ከተጨዋወተን በጣም ብዙ ጊዜ ሆኖታል እና እነዛ ጊዜያቶች ያው ታውቃላችሁ ይናፍቃል። በጣም ነው የሚናፍቀው። ምናልባት ቅርብ ለቅርብ አይደላችሁም ወይ ለምን ይሄን ያክል ትነፋፍቃላችሁ ይሄን ያክል አትገናኙም ወይ ምናምን ልትሉ ትችላላችሁ። አብሮ በጣም ረጅም ጊዜ ያሳለፈ ሰው የምሬ ነው የምላችሁ አብራችሁ የኖራችሁት ሰው ቤት እንኳን ሲቀየር ይናፍቃችኋል። እሱም ልክ እንደዛ ነው የሆነው። የኛ ጓደኝነት ልክ እንደዛ ነው የሆነውና ያው ሁሉም የራሱን ህይወት እየኖረ ነው። ፈጣሪ ይመስገን ትልልቅ ሰዎች ሆነናል። ትልልቅ ሰዎች ሆነን እንግዲህ በራሳችን ነገሮችን ሁሉ ለመፍታት እየሞከርን ነው ሁላችንም። እኔም ካለብኝ ችግሮች ምናምን ወጥቻለሁ ፈጣሪ ይመስገን። እናንተም ቤተሰቦቼ እጅግ በጣም አመሰግናለሁ። ብዙዎቻችሁ ቴክስት እያደረጋችሁልኝ የደወላችሁልኝ ሁላ ነበርና አመሰግናለሁ። ብሯን ጠርቼዋለሁ። ሰፈር ነው ያለሁት። ጠርቼው በዓልን አብረን እንድናሳልፍ እና ቅድም የነገርኳችሁ ነገሮች በሙሉ እናወራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ሁኑ። ቡቡ ሲመጣ ብዙ ነገሮችን እናወራለን። በቁጥሩ ያደረ ከሁሉ በላይ ከበረ። ደህና ነሽ? ምንሽ አምሮብሻል። ሰላም ሰላም ፋሚሊ፣ የኛ ፋሚሊ አመት ባልሽ እንዲ ይቀበጣል ሰፈሩ ራሱ ማለት ነው። አንተ እንዴት ነሽ? እንዴት ነህ? ቢዝም አለ አሉ ብራዘር እንኳን አደረሰ። እንኳን አብሮ አደረሰ። ፋሚሊ እንኳን አደረሳችሁ። ታስታውሳለህ? የዛሬ ምናምን አመት ነው አብረን ቪዲዮ ሰራነው። ኦኬ አመት ሆነዋ። የዛሬ አመት ምናምን በቃ 100 ሺህ የገባው ቀን። አሁን ስንት? 141 ሺህ ያጀማ ሰብስክራይብ ያላረገው ፉቼክስን ሚና ፉቼክስ ሰፈር ነው አጋለጥከኝ። ሚና ሰብስክራይብ አድርጓት። አባቢ የኔ አባት እንዴት ነሽ? በዓል እንዴት ነው? በጣም ቆንጆ ነው። ምንም አይደለም። ረጅም ጊዜ በዓልንም አብረን ካሳለፍን ካወራንም ከተነጋገርን ቢዚ ነኝ። አንተም ቢዚ ነኝ። በጣም አንዳንዴ ያጋጥማል አይደል? አዎ ነገሮች ያጋጥማል። ቀድሜ ነግሬያቸዋለሁ። እንትን ላይ ነበርኩኝ ረጅም ጊዜ ነው ስለነበር አሁን ደህና ቁም ነገር ካወራን በጣም ረጅም ጊዜ ጀማው ከተሰበሰበ እኮ ችግር ነው። ዛሬ ግን ትልልቅ ሰዎች ሆነናል አይደል ቡቡ?
እኔ ገና ትንሽ አይቀረኝም ስላለ ትልቅ ሰው ያው አሁን ሁሉም ሰው ትልቅ ነው። ልክ ነው። ስለዚህ እንደ ትልቅ ሰው እናስብስ። ዛቻው ለብኝ እኮ ነው እየቀለድኩኝ አይደለም፣ ቀልድ አይደለም። አሁን እያወራሁ ያለሁት ቁመትህ ስላደገ ስለወፈርክ ምናምን እንትን ልትለኝ እንዳይወጣ ታላቅ ነኝ። ሁሌ ነው እኮ የማየው እኔ ጋር ቪዲዮቻችን ምናምን አያለውና ይገርመኛል። እኔና አንተ ነገር ባይገርማችሁ እኔ ልብስ ልገዛ ሲሄድ ወይ እሱ ሊገዛ ሲሄድ እኔ የሆነ ነገር ይገዛልኛል ግዴታ ነው። እሱም እንደዛው የሆነ በቃ ኮፍያ ከገዛውኝ እኔ ምንጽር እኔ ምርቃት ነው እኔ ግዴታ በቃ ክፈል ባከለ ነው ሁሌ እሱ ምንጽር ሊገዛ ምናምን ከሄደ እኔ አንድ ኮፍያ ምናምን ይዤ እሄዳለሁ። እሱ ይከፍላል ምናምን ልብስ ቤቱም ቲሸርትም ሱሪም አንስቷል። በቃ ክፈል አታረሳሳኛው አይደብርኩ እግዚአብሔር ግን ትልልቅ ሰዎች ሆነንና አሁን ተራራቅን። ላይፍ ህይወታችን ሁሉም ህይወቱን እየመራ ነው። ደስ ይላል። አንዳንድ የሚደብሩ ነገሮች ቢኖሩ ደስ ይላል። ዛሬ በሁለት ነገሮች ነው ከፍቶኝም ደስ ብሎኝም ነው የጠራው። ደስ ያለኝን ከደስ ካለኝ ልጀምርልህ ከከፋኝ ልጀምርልህ? አረ ደስ ካለ ጀምር። ከከፋኝ ልጀምርልህ ይሻላል። ቅድም ጀምሬ ነበር አይደል? ትልልቅ ሰዎች ሆነናል። አሁን ትልቅ ሆኖ ህፃን ልጅ እንኳን የማይሰራውን ስራ መስራት የለብንም። እኔ ደስ አይለኝም አንተና ሃይሚ ስትጣሉ መሀላችሁ ሰው ገብቶ የሆነ ነገር ሆናችሁ የሆነ ጭቅጭቅ ገብታችሁ ሳይ የምሬ ነው የምላችሁ በጣም ነው የሚደብረኝ። ብዙ የሚደብራችሁ ሰዎች ልትኖሩ ትችላላችሁ። እኔ ግን በጣም ነው የሚደብረኝ። ለምን እንደሚደብረኝ ልንገራችሁ። እንግዲህ ቡቡንና ሃይሚን ለመጀመሪያ ጊዜ ያገናኘኋቸው እኔ ነኝ እና በጣም ብዙ እንትኖች ይኖሩብኛል ጭንቅላቴ ውስጥ እነሱ ሁለቱ የሆነ ነገር ሲሆኑ ማለት ነው። በጣም ብዙ ቻሌንጆችን ስታልፍ በጣም ጎበዝ ምናምን ብዬ ነበር ያለፍኩት። እመቤቴን በጣም ጎበዝ ልጅ በቃ ቡቡ ይችላል ምናምን እያልኩ ማለት ነው። በቃ ነገሮችን ስትፈቱ ምናምን ምክንያቱም እያንዳንዳችን የራሳችን የሆነ ችግር አለብን። እያንዳንዳችን ችግሮቻችንን ደግሞ የምንፈታው እኛ ራሳችን ነን። ሰው አስገብተን አይደል። ለምሳሌ እኔ እናንተ ብንጣላ የሆነ ነገር ብንሆን ማስታወስ ያለብን የምንጣላው የተጣላንበትን ጸብ ሳይሆን ልክ ቅድም እንዳልከው አንተ የሆነ ነገር ስትገዛ ለኔ የሆነ ነገር የምትገዛልኝ፣ እኔ የሆነ ነገር ስገዛ ለአንተ የሆነ ነገር የምገዛልህን ነገር ነው ማሰብ ያለብን። ምክንያቱም እነሱ ይበልጣሉ። ቤተሰብ መሀላችሁ ገብቶ የማይፈታ ነገር ካደረጋችሁ እናንተ በጣም ወደ ህፃንነት ይመረጋችሁ። ግን አሁን ውጪ ላይ ሆነክ ስታስበው ስታየው ሊገል ይችላል። ልክ ነው። እኔም ያለሁበት ስሜት ያስታላል። እኔም ያለችበት ስሜት አለ፣ እኔም ያለሁበት ስሜት አለ። በቃ ለመተውም ስሞክር ላይም ስትለኝ ለመለያየትም ስሞክር ብቻ እኔ እንጃ ብዙ ግራ የሚያጋቡ ነገሮች አሉ። ለራሴም ግልጽ ያልሆነ ነገር ታውቃለህ። ከባድ ነው ያለሁበት ሁኔታ። የመጣው ነገር ቀልድ አይደለም። ልጅ ነው ምናምን እና ይሄን ነገር ሁሉም ያውቃል። ማውራትም አያስፈልግም። ሙሺ እንድትሰማ አልፈልግም ነበረ፣ ግን ሃይሚ በሰና ተናግራለች። በዛም መሀል በቃ የምትለው ነገር ሁሉ ወደ ኋላ እየወሰደኝ ስላለ በቃ እየደበረኝ ነው ታውቃለህ። ሁሉንም ነገር ትቼ ወደፊት ለመሄድ እዩንም ኢግኖር ለመጫት ብሞክርም ምንም ብል አልሆን ብሎኛል። ዩናይ አሁን አንተ ስታወራው ቀሎህ ምናምን ሊሆን ይችላል። የሳው ለተቀማጭ ሰማይ ቅርብ ነው ይባላል። ልክ ነህ። ውጪ ሆኖ ለሚያይ ሰው ነገሮችን ለምን እንደዚህ አድርጋችሁ አትፈቱም፣ ለምን እንደዚህ አድርጋችሁ አትፈቱም ብሎ ቀለል ያለ ምክር ሊሰጥ ይችላል። ለአንተ ግን የሚከብድ ነገር ነው የሚሆነው። ሰው እኔ አሁን እየመከርኩክ ሳይሆን እስኪ አድርገህ ሞክረው እያልኩ ከኔ የሚጠበቀው ምንድን ነው? ሃይሚ ሴት ነች። ብዙ ነገሮች ሊያስከፋት ይችላሉ። ብዙ ነገሮች ልትሆን ትችላለች። ጓደኛዋ፣ ቤተሰቧ በቃ ብዙ ነገሯ ነህ አንተ። ካንተ ትንሽዬ ስህተት አትፈልግም። ዊና የኔ እኮ ስህተቴን አምኜ ይቅርታ ጠይቄያለሁ። ገብቷል። ማይናገሩ ንግግሮችን ተናግሬያት ምናምን አድርጌያለሁ እኮ ገብቶሻል አይደለ? ግን ለቤተሰቦቼ ማስረዳልኝ እንደተለያየን አለችኝ። በጣም እያስጨነቁኝ ነው አለች። እሺ ያልኩኝ ለጋሽዬ ጠርቼ ከዚህ በኋላ ተለያይተናል ብዬ ተናገርኩኝ። ማላቆ ፕሮግራም ላይ በተዘጋጀ ፕሮግራም ላይ ተጠርቼ ሄድኩኝ። እሷም ተጠርታ ነበር።
ተበጠበጠ። እኔም ማን ከዚህ ገባው ሆስፒታል ገባው ምናምን ወጣ እንላይ ብላኛለች ኦሬዲ። ቡቡ ግን ለምንድን ነው ሁለታችሁም እዛ ፕሮግራም ላይ እንደተጠሩ ያደረጋችሁ? አዱን ነው ያላቀው። ለምንድን ነው እኔ አላቅም። እኔ 300,000 አክብር ነው የተባልኩት። አይ ቲንክ ፍፄም ሀሳቡ 300,000 አብሬ ከኔ ጋር እንድታከበር ይመስለኛል። የፍፄ ሀሳብ ማ ፍፄ ነው የጠራት ሃይሚ እና የፍፄ ሀሳብ ሃይሚ ልክ ነው እኮ በምኑ የመሰለ ልክ ይሆነው እኔና ሃይሚ ነው ሁሉንም ነገር የለፋንበት፣ ብዙ ነገር አብረን አይተንበታል፣ ብዙ ነገር ብለንበታል፣ መስዋዕትነት የከፈልነው እኔና ሃይሚ ነው። እኔ ብቻ ምንም ያመጣሁት ነገር የለም፣ እሷም ብቻ ምንም ያመጣችው ነገር የለም። ተጋግዘን ምናምን ነው ሁለታችንም ልፋት ነው። ፍፄ በዛ መንገድ ልክ ነው፣ ግን ደግሞ ስትመጣ ሚሳ አንደርስታንድ አለ። በቃ ዘላው ዋለች ምናምን ሁላ በቃ በብዙ ነገር እየተናገረች ነበር። እኔ ደግሞ ኦሬዲ ሃይሚን ላይ ብላኝ በቃ እሺ ብዬ እኔም ራሴን አግልዬ ሰላሜን ፍለጋ ምናምን ላይ ባለውበት ሰዓት ላይ ድጋሚ መታ ደግሞ ስትግራ ያጋባል። ቡቡ ስማ፣ እኔ ልንገር፣ እኔ አንድ ነገር እኔ አዳምጠኝ። እሷ እንለያይ ብላ አንተ ሰላምን ለማግኘት አትሞክርም። ሰላም ሞክረህ እንኳን ሰላምን አታገኝም። በዚህ ይሄን ነገር ማመን አለብህ። እኔ አላገኝም እኮ አግኝቼ ነው ብዬ እኮ አይደለም ይላል፣ ግን ደግሞ የሷን ፍላጎት ማሟላት ወንድ ልጅ ነው አይደል? እኔ የሷ ራሱ ፍላጎት ምናልባት ልክ እንዳንተ እኮ ሰላሜን ላግኝ ብላ ሊሆን ይችላል አይደለ? እሷም ልክ እንዳንተ ሰላሟን አታገኝም። እሺ ምን ይሁን ነው? እኔ ግራ ገባኝ። ሞከርኩኝ፣ ነገም ዛሬ ለመፍታት ሞከርክ አይደለ? ነገሮችን ልክ አንተ በቃ ካንተ የሚጠበቀው መጥፎ ነገሮች ይረቃ መልካም ነገር ብቻ ለመስራት ሰው እንዳይወቅስ እንኳን እስኪ ሰራ በቃ እስኪ ዝም ብለህ መልካም ነገር አድርግ። እሷን ማስከፋት ነገር አድርግና እስኪ ሃይሚ የምትለውን ነገር አትተውስ። ማስከፋት ነገር እንዴ አንተ ታውቃለህ እኮ ቡቡ ነው። እኔ ማቆን አውቃለሁ አይደል? አሁን እሷ ምንም አትፈልግም። ገብቶሃል አይደል? እሺ ልጁ የኔ እንዳልሆነ ግልጽ ነው። ራሴ አውቀዋለሁ። ሃይሚ እኔን ካላመነች አንተ ታምነኛለህ። አሁን ብለህ ልጁ የኔ አይደለም ብለህ አታውቀኝም። ስለ እሷ አታውቅም ያለው ነገር ስለ እዩ ያለው ነገር ታውቃለህ። ስለዚህ ታምነኛለህ አይደል? የሳይ ቡቡ ግን እዚህ ጋር ማለት ነው ያን ነገር ልንገርህ የሆነ እኔ የሴት ጓደኛ የሆነ ሰው መጥቶ እኔ ልጁ የኔ አይደለም ስትለኝ እኔ አምናለሁ ጓደኛዬ ነው። ግን ካንተ ጋር የሆነ ነገር ያሳለፈ ሰው መጥቶ የሆነ ልጅ አለ ስትባል የኔ አይደለም ብትል እኔ ቀጥታ አላምንም። ምክንያቱም እኔ ካንተ እኔ ልጅ ቀልድ አይደለም የኔ ቢሆን ነው እላለሁ። ነፍስ ነው አይደል? የፈጣሪያም ሳያ ነው አይደል? ነው ብዬ እቀበላለሁ። ግን ከልጅቷ ጋር አልቀጥልም። ልጅቷንም ነግሬያታለሁ ካንቺ ጋር ምንም የሚያስቀጥለኝ ነገር የለም ብዬ። ከዛ በላይ ምንም ላደርግ አልችልም። ገብቶሻል አይደል? ምንም ባልተፈጠረ ነገር ላይ የልጁ አባት ነኝ ብሎ መጣ። ብዙ ፋይል ይዞ መጣ። ግንኙነቶች እንዳላቸው ሜቢ አንተ እዚህ ሀገር ስላለ ልታክ ትችላለህ አይደል? አውቃለሁ እኔ ብዙ ነገር አውቃለሁ። ብዙ ፋይል ይዞ መጣ ያለች እሱንም አልቀበልም አለች። ገብቶሃል አይደል? ከዛ ምን ላደርግሽ እኔ ውስጤን አውቀዋለሁ። ልጅቷ ቆይ ፍላጎቷ ምንድን ነው? አዱን እኔ እኮ ፍላጎቷ ግልጽ ቢሆንልኝ በምን እድል ለምን አይደለም እንደዚህ ቁጭ አድርገህ ለምን አታወራት? እንዴ ላውራት አሁን ከዚህ በፊት አዲስ አበባ ያለው ችግሩን እንደፈጠረ ታውቃለህ። አዲስ አበባ ያለው በጣም ተበጣብጠናል በቴክስት እኔና ሂም ገብቶሃል አይደል? በቃ ቴክስት እየላከች ምናምን በጣም ተጣልተናል በሷ ምክንያት። ከዛ እዚህ የመጣሁበት ምክንያት አለና ትልቅ ምክንያት አለኝ እዚህ የመጣሁበት ወሳኝ ትልቅ ምክንያት አለኝ እና እሱን ነገር ላስተካክል በመጣሁበት እሷን ላገኝና ሁለተኛ ቴክስት እንዳትልኪላት ለማለት አገኘኋት። አጀሪት ደግሞ ቪዲዮ ቀርጻ ወደ ሃይሚ ላከችልኝ በሰው አብረን ቁጭ ብለን ገብቶሃል አይደል? እኔ ደግሞ ያንን ነገር ያደረኩት በድብቅ ነው። ሃይሚ ካወቀች ይደብራታል። ከሷ ጋር መለያየትም መጣላትም ስለማልፈልግ ዋናው ሐሳቤ ግን ለኔና ሃይሚ ሰላም ብዬ ነበረ። ይሁን እሺ ብዬ ከዛ ሃይሚ ያወቀች ጠይቀኝም ዋሽዋት አላገኘኋትም አልኳት። ምክንያቱም ሴት ልጅ የፈለገ ምንም ቢሆን ከሌላ ሴት ጋር ካየች ምንም ይደብራታል። በጣም ይደብራታል። ያ ስሜት ደግሞ ሃይሚ ላይ እንዲፈጠር አልፈልግም። ግን ተፈጠረ። ሃይሚን ለማስረዳት ሞከርኩኝ። ለራሳችን ብዬ ነው አልኳት። አልሰማ አለችኝ። አልሰማ አሉኝ። ተባባልን። ብዙ ተካሄደ። ማህማን ነገር ተናገርኳት። ልክ እንዳሉን ገብቶኝ ይቅርታ ጠየቅኳት። እግሯ ስር ወድቄና ይቅርታ ጠይቄያታለሁ። ታውቃለህ በአባቷ ፊት በማስለመንኳት ቃንም ማለት ካልተለያየን አለች። እሺ እንለያይ ስል አሁንም ሃይሚ ያለች እንለያይ በቃ እሺ ደስ ይበልሽ አልኩኝ። አሁንም ሃይሚ ያለች እኔ አሁንም ዋሾ ነገር የለም። እግዚአብሔርን ነው የምልህ። ንጽህና የተረጋገጠ ቀን ዋናው ልጁ አይደለ ሌላ ነገሩ ንጽህና የተረጋገጠ ቀን ግን
እኔ ከሀይሚ ጋር ያለኝ ነገር እኔ እንጃ ነው። አይደለም ይከብዳል። አይደለም አንተ ብትል ሊሆን ይችላል። እኔ አላውቅም። እኔ ቡቡ በቃ እኔ አሁን አላስገድድህም፣ እንደዚህ አድርግ ብዬ አላስገድድህም። ግን አንተ ካንተ የሚጠበቅ መልካም ነገሮችን ብቻ አድርግ። እኔ አሁን በውስጥ እኔ ሀይሚን አወራታለሁ። ከእኔ የሚጠበቀው መልካም ነገር ምንድነው? ንጽህና የመናገር አለመጣላት፣ ምንም አለመጣላት። እስኪ አይደለም እውነት ሀይሚ የምሬን ነው። እኔ ከልቤ እውነት ነው ምን አይነት እንለያይ የምትልህ ከልቡ አይደለም። ምክንያቱም መሀላችሁ ላይ የገባው ሶስተኛ ወገን ሰው ምናምን ልጅን የሚያክል ነገር ነው። ህፃን ልጅን የሚያክል ነገር ነው። ገና ያልተወለደ ልጅ ይወለድ እኮ ሰላም ነው። ገና ያልተወለደ ልጅ ነው መሀከላችሁ ላይ ያለው ሰው። ስለዚህ መልከረጋገጠ ነገር መጣላት እንዳሌለብን እኮ አምናለሁ። ግን ደግሞ እኔም ወንድ ልጅ ነኝ፣ እሷም ሴት ልጅ ናት። አረ እኔ ላይፌን መቀጠል ፈልጋለሁ አለች። ገብቶሻል አይደል? እስከ መቼ ነው አንተ እየለመንክም ትኖረው? አብረሽን ቀጥ እያልክ እስከ መቼ ተቀጥላለህ? እኔ አሁን አንተ ልጠይቅህ ይሁን እንለያይ እያለች አረ ሀይሚ እያልክ እየለመንክ እስከ መቼ ትቆያለህ? መልስልኝ። ሜቢ አንድ ቀን ላቆይ ይችላል። አረ ያው ቡቡ እንዳሳለፋችሁት ነገር እኮ ልክ ያሳለፋችሁት ውጣ ውረድ እኮ ነው። ነግሬያታለሁ እኮ አሁን ከተፈጠረብን ችግር በላይ ብዙ የሚያስተሳስሩን ያደረግናቸው ደስ የሚሉ ነገሮች አሉ አልኳት። በየሳይ በቃ ዋናው እሱ እኮ ነው አይደለ? እስኪ እሱን እንድታስብ አድርጋት ሀይሚ። በቃ እስኪ ነገሮችን ብቻ እንደምን ይኸውልህ ቡቡ ፍቅር ተሸንፎ እጁን የሚሰጠው በመዋደድ እኔ ስማኝ፣ አሁን ሀይሚን እኮ ሳልወዳት ቀርቼ ምናምን አይደለም። ገብቶሃል? እናቴ ፊት እያቀረብኳት እኔ ከጋሽዬ ጋር እንኳን እንለያይ ስላት የጋሽዬን ፍቅር ነግሬያለሁ ለጋሽዬ። ያንተን ፍቅር ማጣት አልፈልግም። እኔ ያለአባት ነው ያደግኩት አልኩት። ከሀይሚ ጋር የፈለገ ብለህ አንተ ምርጥ ሰው ነህ፣ ያንተን ፍቅር ማጣት አልፈልግም። እዛ ጋሽዬም አላመነበትም፣ ተቆጥቶናል። ታውቃለህ? ሀይሚም እንደዛው ሙሺ በጣም ነው የምትወዳት፣ ሀይሚም እንደዛው ትወዳታለች። የሁለታቸው ግንኙነት በእኔና በሀይሚ ምክንያት እንዲቋረጥ አልፈልግም። በቃ የራሳቸውን ህይወት ይኖራሉ አይደለ? እኔ ፈለገ ከሀይሚ ጋር መለያየቴ ቢጎዳኝም ቢሰብረኝም ምንም ብዬ ይታለፋል። ማያልፍ ቀን አለው ይላል። የለም በቃ እሷም መልመድ ያለባት ትለምዳለች። እኔ ከኔ መጥቶ እኮ አይደለም እንለያይ፣ የኔ አባት ከኔ መጥቶ አይደለም እንለያይ። ከራሷ እያለችኝ ነው። ትላም በሙሺ ፊትም አለች። ገብቶሃል አይደል? እኔ ብቻ አላውቅም ቡቡ፣ እኔ እንጃ እውነት። እኔ ሁሉም ነገሮች መልካም እንዲሆኑ ነው የምፈልገው። በእርግጠኝነት ሁሉም ነገር መልካም ይሆናሉ። እንደዚህ አይቀጥልም። ምክንያቱም ብዙ የተለፋበት ብዙ በቃ እጅግ በጣም ብዙ የሆነበት ሰው ከዛም አልፎ እናንተን የሚወዳችሁ እጅግ በጣም ብዙ ሰዎች ባሉበት በእነሱ እንትን መለያየት የሚባል ነገር የፈለገ ነገር ቢፈጠር የሚመጣ አይመስለኝም። ብቻ አንተ ራስህን እንትን በል። ሰው ግን ዛሬ አመት በዓል አብረን እንዋል ብዬ ነው የጠራው። እኔ እግዚአብሔርን ምን ማድረግ እንዳለብኝ ጨንቆኛል። በቃ አሁን ከእንትን ውጣ። በጭንቀትም እየታመምኩ ነው። በምን በቃ ፈጣሪ ሁሉን ነገር ያስተካክላል እኮ ብዬ በቃ ጸሎት አድርግ። ደበቃለሁ፣ ሩም የሆነበት ተደብቄ ይዛለሁ፣ ከእናቴ ሸሻለሁ፣ ከማህረት አልወራም። እግዚአብሔርን በቃ ብቻ ፈጣሪ ሁሉን ነገር ግን ያስተካክላል። ስላገኘሁሽ ደስ ብሎኛል። እሺ እንዴት ተረጋጋ። ቆይ እንሄዳለን። መጀመሪያ ከእንደዚህ ከእንትን ውጣ፣ ከዚህ ስሜቱን ውጣ። እኔ እዚህ ስሜት ውስጥ እንድትገባ አይደለም። በጣም ነገሮች ግን ተቀይረዋል። እመቤቴን ቡቡ ድሮ እኮ እኔ ማርያምን የሁሉ ደቂቃ እኮ ቁም ነገር አልነበረም በአንድ ይፈታ አሁን አይደለም ነው ይናተው በእናትህ ብዙ ነገር ውስጥ ላይ ያለ በእናትህ። እሺ ብቻ ያው ነገሮች እንዲፈቱ እኔም ጸሎት አደርግልሃለሁ። ከዚህ ችግሮች እንድትወጣ አንተ ራስህ ጸሎት አድርግ። ፈጣሪ ነው ሁሉም ነገር ሊያስተካክል የሚችለው። በእርግጠኝነት ቤተሰብ ጓደኞች ምናምን ገብተው ይሄንን ነገር ሊያስተካክሉት ካልቻሉ ይሄን ነገር ሊያስተካክል የሚችለው ፈጣሪ ነውና ሀይሚ እኮ እንጃ አባቷ እንዴት እንደምትፈራ ምናምን እኔ እኮ አውቃለሁ። ግን እንዴት ቡቡ ያንተ ነገር ሆኖባት ነው። በእርግጠኝነት ያንተ ነገር ሆኖባት ብቻ። ግን ዛሬ በዓል ነው። ከረጅም ጊዜ በኋላ በዓልን አብረን ልናሳልፍ ነው ከቡቡ ጋር። ሰው ስለጨቀጨኩ ሶሪ። አረብስ ችግር ትላቸው ነገር አለ ለኔ ቤተሰብሽ እንኳን ደህና ተቀበላችሁኝ። እዚህ ቤት ስመጣ ቆይቼ ኦልሞስት አመት ማለት ነው። አንድ አመት ሆነን የዊና 100,000 አክብረን ነበር ሄድነው አይደለ? እኔ ደጉ ጊዜ ቅመም ነበረች ምናምን
ብቻ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉት። ፊናችንን በርሲ። ሁለተኛ ደግሞ መተህ እያለቀስክ እየከፋክ ምናምን እንድትመጣ አልፈልግም። ገብቶሃል? ሁሉም ሰው ተሰምቶት ምናምን ብዙ ጊዜ ተደብቀን እናለቅስበት ጊዜያቶች ይኖራሉ። ሰው ነን አይደል? ግን በርትተህ ነው ማየት የምፈልገው። እሺ እኛ ጓደኞች ካንተ ብዙ ነገር እየጠበቅን አንተ ደግሞ መተህ ተሰብረህ ስናይ ደግሞ ይደብራል። ሙድ የለውም። ስለዚህ አባቢ በርቺ። ይሄን የመሰለ ፋሚሊ ያለን እንኳን አደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። እንወዳችኋለን። የዛሬ ዓመት እኮ እግዚአብሔርን ሄኖክ ሃይሚን ጠልፎብኛል። ሄኖክ ነው። ኧረ እባክህ ደስ የሚል ጊዜ ነበር። ጥምቀት ጊዜ ነው። እዛ አዲስ አበባ ነበር ያሳለፍነው ጥምቀትን። ያበደ አይ ተውቶ ያበና ወደ እንትን አልሄድም። ይመቻችሁ። ዋልዱ ከንፋስ ጋር እንዲቆየኝ ደጅ ምነው ጠረንህን ጥለኸው ባቴ